الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، تفسير سورة البقرة وهي مدنية. يا سورة البقرة مراف مبرريا الصوم دقمو مدنيينات. سورة البقرة مدينة كوردو مرافوج عندونات. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم ذلك الكتاب لا ريب فيه هدى للمتقين. ألف لام ميم الله أعلم بمراده. ذلك الكتاب يهم صحف لا ريب فيه بسوت منم كعلمات جيت على مهونو منم ترتر يلبتم. هدى للمتقين لتنققوچ دغمو مرينو. الذين لنزا يؤمنون بالغيب لنزا بروق لم يمنت لنسو مرينو. ويقيمون الصلاة صلاتንም ቀጥ አድርገው ለሚሰግዱት ومما رزقناهم ينفقون እኛ ከሰጠናቸው ለሚለግሱትም ለነሱ መሪ ነው ይላል። والذين لنزام يؤمنون لنزا ለሚያምኑትም መሪ ነው። يؤمنون بما أنزل إليك ወዳንተ በተወረደው ለሚያምኑት وما أنزل من قبلك ካንተ በፊት በተወረደውም ለሚያምኑት ሰዎች መመሪያ ነው። ካንተ በፊት በተወረደው መጽሐፍ በዛም ለሚያምኑ ሰዎች መመሪያ ነው፣ መሪ ነው ይህ ቁርአን። ወቢልአኺረቲ በመጨረሻው ዓለም ሁም እነሱ ዩቂኑን የሚያረጋግጡ ለሆኑት መሪ ነው። ኡላኢከ እነዚያ ዐላ ሁደን በቀናው መንገድ ላይ ናቸው። ሚን ረቢህም ከጌታቸው በሆነ በቀን መንገድ ላይ ናቸው። ወኡላኢከ እነዚያ ሁሙል ሙፍሊሑን የሚድኑት እነሱ ናቸው ይላል። ተቀደመ الكلام على البسملة بسم الله الرحمن الرحيم سورة الفاتحة ላይ አልፏል። አሊፍ ላም ሚም የሚለው ላይ እነዚህ ወዐመል ሑሩፉል ሙቀጠዐቱ እነዚህ የተቆራረጡ ፊደሎችማ ይላሉ ሼኽ አብዱረህማን ሰዕዲ ረሂመሁላህ ፊ አዋኢል ሱራ መጀመሪያ ፊ አዋኢል ሱራ ወይም ደግሞ ፊ አዋኢል ሱረቲ በምዕራፉ መጀመሪያ ላይ ወይም በምዕራፎች መጀመሪያ ላይ ያንኑ ምዕራፍ ብዙ ቦታ ላይ እነዚህ ተቆራረጡ ፊደላቶች ይመጣሉ። እነዛ ፈልአስለሙ ፊሃ ሱኩቱ አስለሙ በጣም አስለም የሚሆነው ወደ የተለያዩ ትንታኔዎችን ተፍሲር ትርጉም ከመስጠት አስለም የሚሆነው በሷ ጉዳይ በተሁሩፈል ሙቀጠዓ አስኩቱ ዝም ማለት ነው። من غير التعرض لمعناها ለትርጉሟ ለነዚህ ትርጉሞች ለነዚህ ለተቆራረጡ ፊደላቶች ወደ ትርጉማቸው ከመቅረብ ወይም እነዛን ለመተርጎም ከመሞከር አስለሙ ጥሩ የሚሆነው ትርጉምን መተው ነው። من غير مستند شرعي ሸሪዓዊ የሆነ ሙስተነድ መጠጊያ ማስረጃ ሳይኖር ማናውን ከመተርጎም ይልቅ መቆጠቡ አስለም ነው ይላሉ። ባይሆን مع الجزم بأن الله تعالى لم ينزلها عبثا አንተረጉማቸውም ስንል ባይሆን ቁርጥ ከማድረጋችን ጋር ነው። አላሁ ጀለ ወዐላ ለዓበት ለጨዋታ ያላወረዳቸው መሆኑን ቁርጥ ያለ እምነት ከመያዛችን ጋር ነው። በል ሕክመት ላ ነዕለሙሃ አላህ ያወረዳቸው እነዚህን ቁርራጭ ፊደላቶች እኛ ለማናቀው ምክንያት ሕክማ ጥበብ ነው ብለን እናምናለን። ወቀውሉሁ ተዓላ ዛሊከ الكتاب ይህ መጽሐፍ ይላል። ዛሊከ የሚለው لمعد المشار إليه ለሩቅ ነው ያ ነው የሚለው አይደለም። ግን እዚህ ላይ ሼኽ አብዱረህማን ሰዕዲም ذلك الكتاب የሚለው بمعنى أي هذا الكتاب العظيم ይህ ታላቅ መጽሐፍ
አልኪታብ ቢማዕና መክቱብ ኪታብ የሚለው ቢማዕና መክቱብ የተጻፈ ማለት ነው። ኪታብ ቢማዕና መክቱብ ከመስደሩ ወደ ስም መፍዑል የተፈለገበት ነው። አለዚ ያ ኪታብ ሁወል ኪታቡ እሱ መጽሐፍ ነው። አለል ሐቂቀቲ በትክክለኛ ላይ በእርግጠኝነት ኪታብ ነው። አልሙሽተሚሉ ይህ ኪታብ ደግሞ ኪታብ መክቱብ የተሰበሰበ ማለት አይደለም፣ የተጻፈ በውስጡ ብዙ ነገሮችን ያጠቃለለ ሙሽተሚል ነው፣ ያጠቃለለ የሆነ ነው። ዐላ ማ ለም ተሽተሚል ዐለይሂ ኩቱቡል ሙተቀድሚን ወልሙተአኺሪን ያለፉት መጽሐፎችም በኋላ የመጡ መጽሐፎችም ያልጠቀለሉትን ያላካተቱትን ጠቅልሎ የያዘ ኪታብ ነው። ሚነል ዒልሚል ዐዚም ከትልቅ እውቀት የያዘ ነው። ወልሐቂል ሙቢን ሐቅ እውነትን የያዘ ነው። አልሙቢን ገላጭ የሆነ ግልጽ የሆነ ፈላ ረይበ ፊሂ ወላ ሸከ በዚህ በኪታብ ውስጥ ላ ረይበ ፊሂ በሱ ምንም ጥርጥር የለበትም። ወላ ሸከ ምንም ረይበ ፊሂ ረይብ ማወላወል የሆነ ቀለቅ ነው አይደለም የሚል ማወላወል የሌለበት ምንም ጥርጣሬ የሌለበት ወጅህ ሚነል ውጁህ በየትኛውም አቅጣጫ ወነፊው ረይቢ እዚህ ላይ አላህ ረይብን ረይብ የለበትም ብሎ ውድቅ አድርጓል፣ ነፊ አድርጓል። ነፊ ማድረጉ አንሁ ከዚህ ከኪታብ ጥርጥር የለበትም ሲል የስተልዚሙ ያስይዛል። ጥርጥር የለበትም የሚለው ምን ያስይዛል? ዲደሁ ተቃራኒውን የመጠራጠር ተቃራኒ ኢብዲዱ ረይብ ወሸኪ አልየቂኑ የማወላወልና ወይም የመጠራጠር ተቃራኒ አልየቂኑ እርግጠኝነት ነው። ስለዚህ ጥርጥር የለበትም ከተባለ ስለዚህ እርግጠኝነት አለበት ማለት ነው ከዓለማቱ ጌታ ለመሆኑ። فهذا الكتاب مشتمل على علم اليقين ይህ ኪታብ የሰበሰበ ነው፣ እርግጠኛ የሆነን እውቀት የሰበሰበ ነው። አልሙዚል ሊሸኪ ወረይቢ ጥርጣሬን ማወላወልን የሚያስወግድ የሆነ እርግጠኝነትን እርግጠኛ የሆነን ዒልም እውቀት የያዘ ነው ይህ ቁርአን። ጥርጣሬ ከሌለበት ላ ረይበ ፊሂ ስለዚህ ሐቅ ነው የቂን ነው ማለት ነው። وهذه قاعدة مفيدة ይላሉ ሼኽ አብዱራህማን ሰዕዲ። ይሄ ቃዒዳ ነው መሰረት ነው። አሁን እዚህ ላይ ያስቀመጡልን ጠቃሚ የሆነ መሰረት ነው ይላሉ። አን ነፊ المقصود به እዚህ ላይ የተፈለገው ነፊ ውድቅ በማድረግ ጥርጣሬ የሌለበትም ተብሎ ውድቅ በማድረግ ነፊ በማድረግ የተፈለገው ከዚህ የምንረዳው አልመድህ መድህ ነው። መድሁን የተፈለገው አልመድሁ መድህ ነው ማወደስ ነው። ይሄን ቁርአን አላህ እያወደሰው ነው ማለት ነው። ላቡድ አን የኩነ ሙተضمنا لضده እዚህ ነፊ የተደረገው ወይም ውድቅ የተደረገው ነገር ተቃራኒውን የያዘ መሆኑን ቅሮትም የለ ይላሉ። ላቡድ አን የኩነ ሙተضمنا لضده ተቃራኒውን በውስጡ የያዘ መሆኑን ጥርጣሬ የለበትም ስንል ስለዚህ ይህ ቁርአን ጥርጣሬ ከሌለበት ወሁወል ከማል ሙሉነትን ይዟል ማለት ነው። እያወደሰው ነው አላህ ሙሉ ነው እያለ ነው አላህ። لأن النفي እዚህ ላይ ነፊ ማድረጉ አላህ ላ ረይበ ፊሂ ካለ ጥርጥር የለበትም ካለ ነፊ ደግሞ ጥርጥር የሚባለው ነገር አደም ነፊ የሚባል ነገር አደም የሌለ ማለት ነው። የለም ጭራሽ ጥርጥር የለም። ወልዓደሙ አልመሕዱ ጥርት ያለ ደግሞ አለመኖር ወልዓደሙ አልመሕዱ ላ መድሐ ፊሂ እዚህ ላይ ምንም የማይወደስ ውዳሴ የሌለበት የሆነ የማይወደስ የሆነ ጥርት ያለ አለመኖር ጥርጣሬ ጭራሽ የለበትም። የሚወደስ ነገር የለበትም። ጥርጣሬ የሚባል የለውም ቁርአን ማለት ነው። ፈለማ እሽተመለ ዐለ ልየቂን ይህ ቁርአን እርግጠኝነትን ያካተተ ጊዜ ወካነት ልሂዳየቱ ላ ተሕሱሉ ኢላ ቢልየቂን ሂዳያ ደግሞ መመራት የሚለው ወደ ትክክለኛ ጎዳና መመራት በእርግጠኝነት እንጂ ማትገኝ የሆነ ጊዜ ቃለ አላህ ሱብሓነሁ ወተዓላ አለ ሁደን ሊልሙተቂን ይህ ቁርአን መሪ ነው ለማን? ሊልሙተቂን ለጥንቅቆቹ ብቻ መሪ ነው ሲል ለአላህ ለሚፈሩት ሰዎች መሪ ነው ማለት አላህን ለማይፈሩት መሪ አይደለም እንዴ? አይ ሙንተፊዖቹ የሚጠቀሙት አላህን የሚፈሩት ሰዎች ስለሆኑ ነው እንጂ ቁርአን ለሁሉም መመሪያ ነበር የመጣው። ወልሁዳ ማ ተሕሱሉ ቢልሂዳያ ሁዳ መመሪያ መመራት ሂዳያ የሚገኝበት ነገር ነው። ማ ተሕሱሉ ቢሂ አልሂዳያ ሚነ ضላለቲ ወሹበህ ከጥመት
ወሹበህ ከብጅታ ከዛ መመራት የሚባለው ነገር የሚገኝበት መመሪያ ነው ቁርአን። ወማ ቢሂ الهداية الى سلوك الطرق النافعة በውስጡ ሂዳያ ያዘ ነው ቁርአን። ወደ ትክክለኛ ጠቃሚ ወደ ሆኑ መንገዶችን ለመግባት የሚያመላክተን እንድንገባ የሚያመላክተን ትክክለኛ ለጥንቅቆች መሪ ነው ይላል። وقال هدى ህዝን ላይ وحذف المعمول ይላል። هدى فلم يكن هدى للمصلحة الفلانية አላለም። معمول አልተጠቀሰም አሉና ግን ለእንደሃለ ጥቅም ነው አላለም አላህ። ሁደን ይሄ ቁርአን መሪ ነው ለእንደሃለ ጥቅም ወይ ለዱንያ ጥቅም ወይ ለእንትን ጥቅም ወይ ለሆነ ጉዳይ ጥቅም ብሎ አልገደበውም ለማለት ፍላኔ ለእንደሃለ ጥቅም ነው መሪ ሆነው አላለም። ወላ ለሽዕ ፍላኔ ወይም ለእንደሃለው ነገር ነው ለከሌ ለሚባለው ነገር ነው ብሎ የሆነ ገደብ አልሰጠውም። እንግዳስ ምን እንድጠቅም ነው? ለኢራደት العموم አጠቃላይነቱን ለማሰብ ነው አላህ ይሄን ያለው። ያን የፈለገበት አጠቃላይ መሪነቱ አጠቃላይ ሁለንተናዊ ነው። وانه هدى لجميع مصالح الدارين ለሁለት ሀገር ጥቅሞች መሪ ነው መመሪያ ነው ይሄ ቁርአን። فهو مرشد للعباد ይሄ ቁርአን የአላህን ባሪያዎች አመላካች ሙርሺድ ነው። في المسائل الأصولية والفروعية ኡሱልይ በሆኑ መሰረታዊ በሆኑ አጀንዳዎች والفروعية ቅርንጫፋዊ በሆኑ አጀንዳዎች ላይ አመላካች ሁሉንም ያመላክታል። ومبين للحق من الباطل والصحيح من الضعف ውሸትን ሐቅን እውነትን የሚገልጽ ቁርአን ነው። ከውሸቱ ትክክለኛውን ከደካማው የሚገልጽ የሆነ ቁርአን ነው። ومبين لهم كيف يسلكون الطرق النافعة ጠቃሚ የሆነ ዕውቀትን እንዴት እንደሚገቡ እንዴት መግባት እንዳለባቸው ይሄ ቁርአን ሁዳ ነው። ሁዳ መሪ ነው ማለት ነው። ለሁም في الدنيا واخراهم في دنياهم واخراهم በዲናቸውም በዱንያቸውም በአኺራቸውም ትክክለኛውን ጠቃሚ የሆነውን መንገድ እንዴት መግባት እንዳለባቸው ለጥንቅቆች አላህን ለሚፈሩ ሰዎች ሁደን للمتقين ነው። وقال في موضع آخر ሁደን للناس ሌላ ቦታ ላይ ለሰዎች መሪ ነው ይላል ቁርአን። فعمم ስለዚህ አጠቃላይ ሰው ሲል ሁሉንም አጠቃላይ እዛ ላይ وفي هذا الموضوع እዚህ ቦታ ላይ ግን وغيره እና ሌሎች ቦታዎች ላይ ሁደን للمتقين ይላል። ሌላ ቦታ ላይ للناس ይላል በአጠቃላይ እዚህ ደግሞ ለጥንቅቆች ይላል። لانه في نفسه ምክንያቱም ይሄ ቁርአን እንደው በነፍሱ ሲታይ ሁደን ነው መመሪያ ለጀሚዕ الناس ፈላሽቂያ ለሰው ሁሉ መሪ ነው። መናጢዎች ለመርፈዑ به رأسا ወደዚህ ወደ ቁርአን ራሳቸውን ቀና አላደረጉም አልሰሙትም አልተቀበሉትም ማለት ነው። ወለም يقبل هدى الله የአላህን መመሪያ አልተቀበሉም። فقامت عليهم به الحجة በዚህ በቁርአን ማስረጃ በእነሱ ላይ ቆመባቸዋል። ወለም ينتفعوا به لشقائهم መናጢዎች ስለሆኑ ግን በዚህ በቁርአን አልተጠቀሙም ይላሉ። واما المتقون الذين اوتوا እነዛ ጥንቅቆችማ اوتوا بالسبب الأكبر لحصول الهداية وهو التقوى እነዚህ የተሰጡ ትልቅ በሆኑ ምክንያት ሂዳያ ለማግኘት ለሁሱል الهداية መመራትን ትክክለኛውን ጎዳና ለማግኘት ትልቁን ምክንያት የተሰጡ ትልቁን ሰበብ የተሰጡት ሙተቆችማ እሱም ደግሞ ምንድነው ትልቁ የመመራቱ በመመራታችን የሚገኘው ነገር ምንድነው? ወህ ተቅዋ አላህ መፍራት التي حقيقتها ተቅዋ ማለት አያቺ ሐቂቃዋ እውነታዋ اتخاذ ما يقي سخط الله የአላህ Subhanahu Wa Ta'ala ቁጣ የሚከለክል የሆነ ነገር መያዝ ነው። ተቅዋ ማለት አላህን ቁጣ የሚያደርስ ወደዛ ወደ ቁጣ የሚወስድ ነገር እንዳንገባ ያንን መያዝ ነው። وعذابه ما يقي سخط الله وعذابه የአላህን ቁጣና የአላህን ቅጣት የሚጠብቅ ነገር መያዝ ማለት ነው ተቅዋ ማለት። بامتثال اوامره የአላህን ትእዛዝ በማንሳት ወሲናብ النواهي የከለከሉን በመከልከል فاهتدوا به ስለዚህ በዚህ ተመርተዋል ሙእሚኖች። وانتفعوا غاية الانتفاع በጣም ድካ የደረሰ መጠቀምን በቁርአን ተጠቅመዋል። قال تعالى ايها الذين امنوا ان تتقوا الله الله እንደሃለ እናንተ ያመናችሁ ሰዎች አላህን ብትፈሩ يجعل لكم فرقانا ፉርቃንን ያደርግላችኋል። ፉርቃን ማለት እውነትና ውሸትን የምትለዩበትን መንገድ ያደርግላችኋል። ሐቅን የያዘ ሰው አላህ ሐቁን ይመራዋል ማለት ነው። ወልሙተቁን ሁሙል ሙንተፊዑነ
بالآيات القرآنية والآيات الكونية ሙእሚኖች አማኞች ሙተቆች አላህን የሚፈሩት ሰዎች ቁርአናዊ በሆኑ አንቀጾች የሚጠቀሙት እነሱ ናቸው። ወልአያትል ከውንያ ከውንይ በሆኑ ደግሞ አላህ በፈጠረውን ዓለም እያስተነተኑ ይህን ተአምር እያዩ የሚጠቀሙትም እነዚሁ ሙተቆች ናቸው። ወሊአን الهداية نوعان ሂዳያ ማለት መመራት ሁለት አይነት ነው። ሂዳየቱል በያን ወሂዳየቱት ተውፊቅ አንደኛው የመግለጽ የሆነ መምራት ነው አላህ ሁለተኛው ደግሞ የተውፊቅ የመግጠም ባሪያውን አላህ ይገጥመዋል ትክክለኛውን ጎዳና ሁለት ፈልሙተቁና አላህን ፈሪዎች ሐሰለት ለሁሙል ሂዳየታን ሁለቱንም መመራት አግኝተዋል ሁለቱንም ወገይሩሁም ከሙእሚኖች ውጭ ያሉት ደግሞ ለም የተሐሰል ለሁም ሂዳየቱት ተውፊቅ የመገጠምን መመራት አላገኙም ምክንያቱም ላኢላሃ ኢለላህን አልተገጠሙማ ወሂዳየቱል በያን የመግለጽ የሆነ መምራት አላህ ቁርአን እነሱንም ለመምራት ነው የመጣው ቁርአን ለመምራት ይሄ ነው መንገዱ በዚህ ኪዱ አይ ብለዋል እነሱ ቢዱን ተውፊቅን ለልዓመል የዚህ የማብራራት የሆነ ሂዳያ መምራት ማመላከት ተውፊቅን የስራን አላህ ካልገጠመ ስራ ጋር አብሮ ካላገናኘልን من غير بدون توفيق للعمل بها ليست هداية حقيقة تامة ليست هداية حقيقة تامة ሙሉ የሆነ ትክክለኛ የሆነ መመራት አይደለም ለዛ ነው ለሙተቆች ሲል ሂዳየተ ተውፊቅን ሂዳየተን በያንን ለተገጠሙ ሁለቱንም ሂዳያ ያገኙ ሰዎች ለሙእሚኖች አላህ Subhanahu Wa Ta'ala ثم وصف المتقين ከዛ አላህ ፈሪዎቹን ገለጻቸው ሲፈታቸውን ይወደታቸው الذين የሚለው بالعقائد በአቂዳ ገልጿቸዋል አቂዳቸው የተስተካከለ መሆናቸውን والأعمال الباطنة ውስጣዊ በሆኑ ስራዎችም አላህ ሙእሚኖችን ሙተቆችን ገለጻቸው والأعمال الظاهرة ውጫዊ በሆኑ ስራዎችም لتضمن التقوى لذلك በውስጡ ምን ስላለ ነው አላህን መፍራት የሚለው እዚህ ውስጥ ስላለ ነው فقال الذين لم يؤمنون بالغيب ለነዛ በሩቅ ለሚያምኑት ይህ ቁርአን መሪ ነው አለ ሐቂቀቱል ኢማን የትክክለኛ እምነት ማለት هو التصديق التام ሙሉ የሆነ ማረጋገጥ ነው بما اخبرت به الرسل عليهم الصلاه والسلام የአላህ መልእክተኞች ሩሱሎች እነሱ የተናገሩበትን ነገር እውነት ነው ብሎ መቀበል ነው المتضمن لانقياد الجوارح ያ ኢማን ደግሞ ምንን ያስይዛል ምንን ይዟል በውስጡ ሙተضمن ነው አካላችን በሙሉ እንቂያድ ታዛዥ መሆንን ታዛዥ እንደሆን በውስጡ ይዟል وليس الشأن في الإيمان بالأشياء المشاهدة በሚታዩ ነገሮች አይደለም ኢማን ማለት ይሄ አይደለም ሰውማ ያየኮ ያምናል ግን بالحس በተጨባጭ እንደው ባይን የሚታይ በጆሮ የሚሰማ ይሄን እየሰማ ያየ አይደለም ማመን ማለት ይሄ አይደለም ኢማን የሚባለው فإنه لا يتميز به المسلم من الكافر በዚህ በሚታይ ነገር ማመንማ ሙስሊሙ ካፊሩን መለየት አይችልም إنما الشأن في الإيمان بالغيب الذي لم نره ኢማን ማለትማ ሸእኑ ሁኔታው በሩቅ ማመን ነው ባላየነው ነገር ማመን ወለም نشاهده በአካል ተጠገን ባላየነው ነገር وإنما نؤمن به بخبر الله وخبر رسوله صلى الله عليه وسلم በሩቅ ለምንድን ነው የምናምነው ከተባለ አላህ ስለተናገረ ረሱል አለይሂ ሰላቱ ወሰለም ስለተናገሩ فهذا الإيمان ይህ ኢማን الذي يميز به المسلم من الكافر مسلمين ككافر የሚለየው ኢማን لأنه تصديق مجرد لله ورسوله تصديق ነው ለአላህን የተናገረውን እውነት ብሎ መቀበል እንደዚሁም ረሱሎች የተናገሩትን እውነት ብሎ መቀበል فالمؤمن يؤمن بكل ما أخبر الله به مؤمن الله በተናገረው ነገር በሙሉ ያምናል أو أخبر به رسوله صلى الله عليه وسلم ወይም ደግሞ ረሱል የተናገሩትን ያምናሉ سواء شاهده أو لم يشاهده ቢያየውም ባያየውም በአካል ያንን ነገር ባይኑ ቢያየውም ባያየውም አላህና መልእክተኛው ከተናገሩ በገይብ ያምናል ሙእሚን وسواء فهمه وعقله ቢረዳውም ቢገነዘበውም ባይገነዘበውም ማመን ግዴታው ነው أو لم يهتدي إليه عقله وفهمه የሱ ፈህሙ ግንዛቤውና አቅሉ ወደዛ
አላህና ወተኛው ወደ ነገሩት ነገር ቢረዳውም ቢገነዘበውም ወደዛ ትክክለኛ ቢመራም አቅሉ ባይመራም ምክንያቱም ያንን ሁኔታውን ከተነገረ ማመን ነው። እንዴት ነው ብሎ በጥልቀት ላያውቀው ይችላል እስከሚያየው ድረስ ማለት ግን ያንን በሙሉ ግን ማመን የተናገረው ሐቅ ነው መቀበል ይሄ ግዴታው بخلاف الزنادقة المكذبين የሙናፊቆች የዝንዲቆች በእነሱ ተቃራኒ المكذبين بالامور الغيبيه እነሱ امور الغيبيه የሩቅ የሆኑ ሚስጥሮችን የሚያስተባበሉ ናቸው በእነሱ ተቃራኒ لأن عقولهم القاصرة አጭር የሆኑ አእምሯቸው المقصرة لم تهتدي إليها ወደዛ ስላልተመራ አላህ ወደ ተናገረው ስላልተመራ فكذبوا بما لم يحيطوا بعلمه እውቀቱን ያላካበቡትን ነገር ባላወቁት ነገር አስተባብለዋል ففسدت عقولهم አቅላቸው ተበላሽቷል ومرجت احلامهم ቅጀታቸው ተቀላቅሎባቸዋል وزكت عقول المؤمنين المصدقين المهتدين بهدي الله بالله سبحانه وتعالى መመሪያ የተመሩ ሙእሚኖች ግን የነሱ አቅል ንጹህ ሆኗል ከእንደዚህ ያለ ማስተባበል ማለት ነው ويدخل في الإيمان بالغيب በሩቅ ማመን የሚለው ውስጥ ይካተታል الإيمان بجميع ما أخبر الله به الله የተናገረበትን በሙሉ ማመን من الغيوب الماضية ያለፉ የሆኑ ሩቆችን ያለፉ ከኛ በፊት ያለፉ والمستقبل ወደፊት የሚመጡ ደግሞ وأحوال الآخرة የአኺራን ሁኔታ وحقائق أوصاف الله وحقائق أوصاف الله የአላህን ባህሪያቶች ደግሞ ሐቂቃቸውን እውነታቸውን እነዛን ሁሉ ያምናሉ ሐቂቃውን አላህ አይደለም የሚያውቀው وكيفيتها كيفيውን በዝርዝር ሁኔታው እንዴት ነው የአላህ ባህሪ ያንን ማመን ግድ ይላል وما أخبرت به الرسول من ذلك በዚህ ጉዳይ ረሱሎች የተናገሩትን በሙሉ ይሄን ገይብ ይቀበላሉ ሙእሚኖች فيؤمنون بصفات الله ووجودها በአላህ ባህሪያት ያምናሉ ሙእሚኖች የአላህ ባህሪ እንዳለውም ደግሞ ያምናሉ ويتيقنونها ያረጋግጧታል وإن لم يفهموا كيفيتها ዝርዝሯን ሁኔታውን ባይረዱትም አላህ Subhanahu Wa Ta'ala ስለራሱ የተናገረውን በሙሉ ያምናሉ ማለት ነው ثم قال ከዛም አላህ እንዳለ ويقيمون الصلاة ሶላትን ቀጥ አድርገው የሚሰግዱ ለሆኑት ይሄ ቁርአን መመሪያ ነው አለ لم يقل يفعلون الصلاة ሶላትን ለሚሰሩ አይደለም ያለው ለሚተገብሩ አይደለም يقيمون ወይም ደግሞ አውእቱነ بالصلاة ወይም ሶላትን የሚያመጡ አይደለም ያለው لانه لا يكفي فيها مجرد الاتيان بصورتها الظاهرة ውጫዊ የሆነ የሶላትን ቅርጽ ማምጣታቸው ምንም ጥቅም የለው ያ አይደለም فإقامة الصلاة إقامة الصلاة صلاة ቀጥ አድርጎ መስገድ የሚለው አገላለጽ إقامتها ظاهرا በዛሂርም በውጫዊ አገላለጽ እንግዲህ ሶላትን ቀጣይ ማድረግ ነው بإتمام أركانها ማዕዘናቶቿን በማሟላት ዋጅባቲሃ ግዴታዎቿን በማሟላት وشروطها መስፈርቶቿን በማሟላት ቀጥ ማድረግ يقيمون الصلاة የሚለው وإقامتها باطنا ውስጣዊ ደግሞ ሶላትን ማቋቋም በውስጥ ለምሳሌ بإقامة روحها روحን ቀጥ በማድረግ የሶላት ሩህ አላት وحضور القلب فيها በሶላት ውስጥ ሩህን ቀልብን ስብስብ አድርጎ መስገድ ኢቃመቱ ሶላት ውስጥ ይካተታል ወተደብሪ ማ يقول የሚለውን ደግሞ በማስተንተን ተደብር በማድረግ ويفعله منها የሚሰራውን ከሶላት ውስጥ የሚሰራውን ነገር ማስተንተን ይሄን ኢቃመቱ ሶላት ወይቂሙነ ሶላት የሚለው فهذه الصلاه هي التي قال الله فيها الله የተናገረባት ናት እቺ ሶላት ان الصلاه صلاه تنهى عن الفحشاء والمنكر ከጸያፍ ከመጥፎ ነገር ትከለክላለች ብሏል وهي التي صلاه الصلاه يترتب عليها الثواب በሷ ላይ ምንዳ የሚባል ነገር የተደነገገባት የሆነች ናት فلا ثواب للعبد ለባሪያ ምንም ምንዳ የለውም من صلاتي كصلاته الا ما عقل منها عقل አድርጎ አስተንትኖ ልብን ስብስብ አድርጎ የሰገደበት ሶላት ቢሆን እንጂ ويدخل في الصلاه فرائضها ونوافلها ሶላት ስንል ዋጅብንም ያካትታል ሱና ሶላትንም ያካትታል ይሄንን ويقيمون الصلاه የሚለው ውስጥ ይካተታል ومما رزقناهم ينفقون እኛ ከሰጠናቸው የሚለግሱ ለሆኑት አለ يدخل فيه እኛ ከለገስናቸው ከሰጠናቸው የሚለግሱ የሚለው አንፈቃቱል ዋጅባ በዚህ ውስጥ ይገባል ዋጅብ የሆነ ነፈቃ ለቤተሰብ የሚያወጣው ቀለብ ያን ሁሉ ይመለከታል ከዘካት ዘካንም ይመስል አንፈቃቱል ዋጅባ
ግዴታ የሆኑ ስጦታዎች ለምሳሌ ዘካን ይመስል ከዘካት ወነፈቃ አለ ዘውጃት በሚስቶች ላይ እነሱን ቀለባቸውን መቻል ወላቃሪ ለዘመዶች ወልመማሊክ ለንብረቶች ለባሪያዎች ወነሐ ذلك ይህን የመሰሉ ሁሉ ይካተታል። ወነፈቃቱ ሙስተሐባ ተወዳጅ ደግሞ ሱና የሆኑ ስጦታዎች አሉ። بجميع طرق الخير በኸይር ነገር ላይ ገንዘቡን ማውጣት ወለው ይذكر المنفق عليه ታዲያ ለማን ነው የሚሰጡት? የሚሰጠውን ሰው አላህ እዚህ ቁርአን ላይ ለከሌ አላለም። እኛ ከሰጠናቸው የሚሰጡን ያለው እንጂ ለከሌ የሚሰጡ አላለም እዚህ ቦታ ላይ አሉ። ለምን? لكثرة أسبابه ምክንያቱ ስለሚበዛ ወተነውዕ አህሊሂ ባለቤቶቹ አይነታቸው ብዙ ስለሆነ የሚሰጡት ከገንዘብ ሰደቃ የሚሰጡት ሰዎች ወለያን النفقة من حيث هي قربة إلى الله እንደው ነፈቃ የሚባለው ስጦታ የሚባለው ስናይ ነው እሷን ነፈቃ ከመሆኑ አንፃር ስናያት ወደ አላህ መቃረቢያ ናት። ወአታ ቢሚን ሚን ብሎ ነው አላህ የተናገረ። ሚን በመተለው ሐልፈርጀር በዚህ ነው የተገለጸው። አዳላ ለተብዒድ ሚን የምትለው ተብዒድን ታመለክታለች። ሁሉንም ሳይሆን ሚን ከሰጠናችሁ የሰጠናችሁን በሙሉ አላለም። ሊዩነቢሃሁም ዐነሁ ለም ዩሪድ ሚንሁም ኢላ ጁዝአን የሲረን አላህ ሊያነቃቸው ነው ባሪያዎችን ሊያነቃቸው ፈልጎ ሚን በምትለው አመጣ። ሚን ማረዘቅናሁ ለምን የሚሰጡት ተገንዘባቸው ምን አምዋሊህም ትንሽ ነገር ነው ማለትን ለማሳየት ነው። ገይረ ضار ለሁም ለነሱን ሳይጎዳቸው እነሱን ጠቅላላ ያሰጡ ቢል ሊጎዳቸው ነው አይደል? ግን አላህ ያን አይደለም ያለው። ወላ እንደዚሁም ደግሞ እንዳይከብዳቸው ወላ ሙፈቂልን ሳያከብድባቸው በል ينتفعونهم بإنفاقه በሰጡን ነገር እንዲጠቀሙ ወይንተፊዑ به ኢኽዋኑሁም ወንድሞቻቸው ደግሞ የሚቀበሉት ድሃዎቹ እንዲጠቀሙ ነው አላህ Subhanahu Wa Ta'ala ይሄን ያደረገው። ፊቆልሂ ረዘቅናሁም የሚለው እኛ ከሰጠናቸው ነው ያለው። ምን ማለት ነው? ኢሻረቱን ኢላ አን هذه الاموال ይሄ ኢሻራ ነው አላህ እየጠቀሰ እየጠቆመና ያለው እነዚህ ገንዘቦች ንብረቶች አለቲ በይነ አይዲኩም እጆቻቸው ላይ ያሉ ንብረቶች ለይሰት ሐሲላ ቢቁወቲኩም ወሚልኪኩም በእናንተ በባለቤትነታችሁ ወይም በንግስናችሁ በኃይላችሁ የተገኘ አይደለም። ወኢነማ ይሄ ሪዝቁላህ አለዚ ኸወለኩም አላህ የሰጣችሁ ሪዝቅ ነው እያለ ነው አላህ። ወአንዓመ ቢሃ አለይኩም በእናንተ ላይ አላህ አጣቅሟችሁ ነው። ፈከማ አንዓመ አለይኩም አላህ በእናንተ ላይ እንዳጣቀመ ሁሉ ወፈደለኩም ዐላ ከሲር ሚን ዒባዲሂ በብዙ ባሪያዎቹ ላይ አላህ እናንተ እንዳበለጣችሁ ፈሽኩሩሁ አመስግኑት ቢኢኽራጅ በዕዲ ማ አንዓመ ቢሂ አለይኩም አላህ በሱ ያጣቀማችሁን ከፊሉን በማውጣት እናንተ አላህን አመስግኑት። ወዋሱ ኢኽዋነኩም አልሙዕዲሚን የሌላቸውን ወንድሞቻቸውን ደግሞ እነሱን እርዷቸው ማለት ነው። ወከሲረን ማ የጅመዑ ተዓላ በይነ ሶላት ወዘካት አላህ ብዙ ቦታ ላይ ዘካንና ሶላትን አንድ ላይ ሰብስቦ ያመጣቸዋል። ፊል ቁርአን لأن الصلاة متضمنة للإخلاص للمعبود ሶላት ምን ይዛል በውስጧ ለማዕቡዱ ለሚመለከው ጌታ ለሱ ብቻ ማጥራት የሚል ይዛል። ወዘካ ደግሞ ወነፈቃ ዘካና ደግሞ ወስጦታ የሚሰጥ ስጦታ ገንዘብ متضمن للإحسان على عبيده በባሪያዎቹ ላይ ኢህሳን መልካምን መዋልን የያዘ ነው። ሶላቱ ለአላህ ብቻ ዘካው ደግሞ ለባሪያዎቹ ኢህሳን ማድረግን የያዘ ነው። فعنوان سعادة العبد የባሪያ እድለኝነቱ ዋና ነጥብ ወይም መሰረቱ ኢኽላሱሁ للمعبود ለአላህ ጥርት ማድረጉ ነው። ወሰዕዩሁ في نفع الخلق ሁለተኛ ደግሞ የአላህን ፍጥረት እነሱም በመጥቀም መሯሯጡ ነው አሉ። كما أن عنوان شقاوة العبد የባሪያ መናጢነት ዋና መሰረቱ እንደሆነ ሁሉ አደሙ هذين الامرين እነዚህ ነገሮች አለመኖር ሶላት አለመኖር ለባሪያዎቹ ደግሞ አለመጥቀም የመናጢነት ምልክት منه لامرين منه فلا اخلاص ولا احسان ለአላህ ጥርት አድርጎ አይሰራም። እንደዚሁም ደግሞ ኢህሳን ለባሪያዎቹ መልካም ነገር አያደርግም። ከዛም አላሁ ጀለ ወዐላ ምን አለ? ثم قال والذين እነዚያ ናቸው يؤمنون بما انزل اليك ወደ አንተ በተወረደው የሚያምኑ وهو القرآن والسنة ወደ ነብዩ ሰለላሁ ዐለይሂ ወሰለም የተወረደው ቁርአንና ሱና ነው። قال تعالى وانزل الله عليك الكتاب والحكمة አላህ ምን አለ? በአንተ ላይ አላህ አወረደ ኪታብንና والحكمة ጥበብን ሐዲስ ማለት ነው።
በዚህ የሚያምኑ ማለት ነው። ወደ አንተ በተወረደው ሲባል ቁርአን ሐዲስን በዛ የሚያምኑ ማለት ነው። فالمتقون يؤمنون بجميع ما جاء به الرسول اللهم فريوج رسول ያመጡትን በሙሉ ያምናሉ። ولا يفرقون بين بعد ما انزل به اليه ولا يفرقون بين بعض ما انزل اليه ወደ ነብዩ የተወረደውን ከፊሉን በማመን ከፊሉን ባለማመን አይለዩም፣ ሁሉንም ይቀበላሉ። فيؤمنون ببعضه በከፊሉ ያምናሉ فيؤمنون ببعضه ولا يؤمنون ببعضه በከፊሉ አምነው በሌላው ደግሞ አናምንም አይሉም። ኢማ بجحده ወይም በመካድ አው ተእዊሊሂ ወይንም በሌላ በመአወል በአስማኡ ሲፋትን ይመስል ለምሳሌ على غير مراد الله ورسوله አላህና መልእክተኛው ባልፈለጉት መንገድ በመተርጎም በመአወል አንቀበልም ብለው ከፊሉን ልክ እንደ አህባሾች ማለት ነው። كما فعل ذلك من يفعله من المبتدعه لك አንዳንድ ሙብተዲዓዎች እንደሚሰሩት الذين الذين يؤولون النصوص الدالة على خلاف قولهم በእነሱ ንግግር ተቃራኒ የሆነውን የአላህን ማስረጃዎች የሚያውሉ ይሆኑ ሙብተዲዓዎች አሉ። በእነሱ ንግግር ተቃራኒ ለምሳሌ الرحمن عرش استوى አላህ ከአርሽ በላይ ሆነ ሲባሉ ስልጣኑ የሚሉት በእነሱ ንግግር ተቃራኒ ነው። አላህ የፈለገው ግን ከአርሽ በላይ ነው እንጂ እነሱ ያሉትን አይደለም። بما حاصله عدم التصديق بمعناها ይሄ ምንድነው የሚያሳየው? ሐሲሉ ተጨባጩ እነሱን ትርጉሙን እንደማያረጋግጡ እንደማያምኑ የሚያሳይ ነው። ወይን ሰደቁ ቢለፍዚሃ ቃሏን ቢያረጋግጡ ቢቀበሏትም ማዕናውን ግን አልተቀበሉትም። فلم يؤمنوا بها ايمانا حقيقيا ትክክለኛ የሆነ ኢማን አላመኑም። وقوله وما انزل اليه من قبلك ካንተ በፊት ያለው በተወረደው የሚያምን የሚለው يشمل الايمان بجميع الكتب السابقه ባለፉት መጽሐፎች ሁሉ የሚያምኑ የሚለውን ያካትታል። ويتضمن الايمان بالكتب بالايمان ይሄ ኢማን የሚለው ማመን የሚለው እኮ በውስጥ ይዟል። بالكتب بالايمان بالرسل በመጽሐፎች ማመን الايمان بالكتب الايمان بالرسل በመጽሐፍ ማመን በረሱሎች ማመን የሚለውን ያካትታል። وبما اشتملت عليه خصوصا እነዛ ኪታቦች በውስጡ የያዙትን በሙሉ በማመን التوراة والإنجيل والزبور እነዚህ መጽሐፎችን ይመስል وهذه خاصية المؤمنين يؤمنون بالكتاب السماوية ይሄ ሙእሚኖች መለያ ነው። ሰማያዊ በሆኑ መጽሐፎች ያምናሉ። كلها በሁሉም وبجميع الرسل በረሱሎች ያምናሉ። فلا يفرقون بين أحد منهم ባንዳቸው መካከል አይለዩም። ثم قال وبالآخرة هم يوقنون ከዛም አላህ ምን አለ? እነዛ በአኺራ በመጨረሻው ዓለም የሚያረጋግጡ ለሆኑት መሪን ይሄ ቁርአን ሲል ወልአኺረቱ እስሙን ሊማ የኩን በዕደል መውት አኺራ ማለት ከሞት በኋላ የሚሆነውን ለዛ ስም ነው። ወኸሶ ቢዚክሪ ቢዐደም ልዑሙም አኺራ ብሎ አላህ ስብሓነሁ ወተዓላ እዚህ ላይ የጠቀሰው የለየው ይላሉ። አኺራ ብሎ ለይቶታል። ዑሙም በአጠቃላይ ሳያደርግ ማለት ነው። لأن الإيمان باليوم الآخر أحد أركان الإيمان ከኢማን መሰረቶች አንዱ ነውና ይላሉ። وخص بالذكر بعدم العموم لأن الإيمان باليوم الآخر أحد أركان الإيمان ولأنه أعظم باعث على الرغبة والرهبة በየቂያማ ቀን ማመን በአኺራ ማመን ትልቁ ቀስቃሽ ነው። አላህን እንድንከጅል እንድንፈራ ወልዓመል እንድንሰራ ወለኪን እርግጠኛ መሆን ደግሞ هو العلم التام ሙሉ የሆነ ዕውቀት ነው። እርግጠኝነት ማለት الذي ليس فيه أدنى شك ትንሽ እንኳን ጥርጣሬ የሌለበት الموجب للعمل ለስራ የሚያረጋግጥ የሆነ ሙሉ የሆነ ዕውቀት ነው። أولئك الذين الموصوفون بتلك الصفات الحامدة ከላይ ጀምሮ በተጠቀሰው ባህሪያት የተገለጹ በእነዚህ ውብ ሆኑ የተመሰገኑ ባህሪያቶች በእነዚህ የተገለጹት የአላህ ባሪያዎች على هدى من ربهم ከጌታቸው በሆነ መመሪያ ላይ ናቸው። አይ على هدى عظيم በትልቅ መመሪያ ላይ ናቸው። لأن التنكير للتعظيم هدى የሚለው ነኪራው معرف ሳይሆን ይሄ ተዕዚም ነው የሚያሳየው። وأي هداية أعظم የትኛው ሂዳያ ነው ትልቁ من تلك الصفات المذكورة ከነዚህ ባህሪያቶች አሁን ከተወሱ ባህሪያቶች የተሻለ የሆነ ሂዳያ መመራት የትኛው ነው ታዲያ? የት አለ? ትልቅ ነው። ሁዳ ነው ናቸው ሁዳ ላይ ናቸው። المذكورة المتضمنة للعقيدة الصحيحة ይሄ ሁዳ ይሄ መመሪያ ትክክለኛ አቂዳን በውስጡ የቋጠረ የሆነ ሁዳ والأعمال المستقيمة ቀጥ ያለ የሆነ ስራን ደግሞ ትክክለኛ የሆነ ስራ የያዘ ነው።
ሁዳ وعلى الهداية في الحقيقة وهل الهداية في الحقيقة إلا هدايتهم ታዲያ ሂዳያ ማለት መመራት ማለት ነው። በርግጥ በትክክለኛ እንትን ስንመለከተው የነሱ መመሪያ እንጂ ሌላ ሂዳያ አለ እንዴ? ወማ ሲዋሃ ሚማ ኻለፈሃ فهي ضلاله እነዚህ ተቃራኒ የሆነ ሁሉ ጥመት ነው። ወአታ ቢዓላ ዓላ ብሎ ለምን አመጣው? ዓላ ሁደን ብሎ ዓላ في هذا الموضع እዚህ ቦታ ላይ አደለት ያለ ስቲል ዓላ የበላይነትን ነው የሚያሳየው። وفي الضلاله ياتي بفي ጥመት ላይ ደግሞ ፊ ዶላሊን እያለ የሚያመጣው ወኢና አው ኢያኩም ለዓላ ሁደን አው ፊ ዶላሊ ሙቢን እኛ ወይናንተ ለዓላ ዓላ ሁደን በትክክለኛ ጎዳና ነን እናንተ ወይም እኛ አው ፊ አያችሁ አው ዓላ ዶላሊን አላለም አው ፊ ዶላሊን ሁዳ ላይ ዓላ ሁደን ነው የሚለው ፊዝ ላይ ደግሞ ፊ ዶላሊን በፊ ያመጣዋል لأن صاحب الهدى ምክንያቱም የሁዳ የመመራት ባለቤት ሙርተፊዑን ቢሂ ሙስተዕሊን ከላይ ነው በምን በሁዳ በመመራቱ ምክንያት ከላይ ነው የሁዳ ባለቤት የተመራ ሰው ማለት ነው። ሙርተፊዑን ቢሂ ከሱ ከፍ ያለ ነው ከጠመመው ሰው ወሳሂቡ ዶላል ሙንገሚሱን ፊሂ ሙህተቀር በዛ በጥመት ውስጥ የሰመጠ ስለሆነ ውስጥ ብሎ ይናገራል ፊ ዶላሊ እና ወራዳ ስለሆነ ነው አሉ ثم قال واولئك هم المفلحون እነዛ ናቸው የሚድኑት والفلاح هو الفوز بالمطلوب ፈላህ ማለት የሚፈለገውን ነገር እድል ጥሩ ስኬት ማግኘት ነው። والنجاة من المرحوب ከሚፈራ ነገር መዳን ማለት ነው። حصر الفلاح فيهم መዳን የሚለውን እነዚህ ተዘረዘሩ ሰዎች ውስጥ አላህ ገድቦታል። እነዚህ ብቻ ናቸው እያለ እኮ ነው። ለምን لأنه لا سبيل للفلاح ምክንያቱም ወደ መዳን ምንም መንገድ የለም ኢላ ቢሱሉኪ ሰቢልህም የነዚህን ሰዎች መንገድ በመግባት እንጂ በዚህ መንገድ ላይ በመጓዝ እንጂ መዳን ስለሌለ ነው። ወማ ዓዳት ከሰቢል ከዚህ መንገድ ሌላ ከነዚህ ከተዘረዘሩ ባህሪያቶች فهي سبول الشقاء የመናጢነት መንገዶች ናቸው። ወልሃላክ የጥፋት መንገዶች ናቸው። ወልኸሳራ የከሳራ መንገዶች ናቸው። التي تفضي بسالكها الى الهلاك እነዛ ኪሳራዎች ባለቤታቸውን ወደ ኪሳራ የሚያደርሱ የሆኑ فلهذا ለዚህ ሲባል لما ذكر صفات المؤمنين حقا የትክክለኛ ሙእሚኖችን ባህሪ አላህ ከገለጸ በኋላ ذكر صفات الكفار المظهرين لكفرهم المعاندين للرسول ለረሱል ሙሐመድ አለይሂ ሰላቱ ሰላም ለሳቸውን ያመጹ ከሃዲዎችን ክህደታቸውን ግልጽ ያደረጉ ኩፋሮችን ሙናፊቆችን ሳይሆን ማለት ነው። ከዛ ቀጥሎ ወደ ሙናፊቆች ይገባል። ግን ግልጽ የሆኑ የኩፋሮችን ባህሪያት አላህ Subhanahu Wa Ta'ala እዚህ ቦታ ላይ ቀጥሎ ይጠቅሳል ይላሉ። በቀጣይ ደርስ የምናየው ይሆናል ማለት ነው ኢንሻአላህ።